እሺ ውዱ ባሌ ምን ልትሰራለን ነው? ጥብስ ልስራላችሁ። ጥብስ የሚገርም የበግ ጥብስ እሰራላችኋለሁ። የሰኔ ጾም የቄስ ጾም ነው። እኛ መጾም የለብንም በዚህ እድሜያችን። መጨረሻውን እናያለን። እዚህ ጋር ሽንኩርት አለኝ፣ ቲማቲም አለኝ፣ እዛ ጋር ቅመማ ቅመም አለኝ። ሰራርቼ መጨረሻ ላይ እንገናኝ። ዩቲዩብ ለመስራት ምን ያህል ፈቃደኛ ነህ? 0% አካባቢ ፈቃደኛ ነኝ አይደለ? 0% ለምን ያለ 1% ከዛ 5% ለአሁኑ 0%። ለምን? ያው ቀስ እያልኩ እሰራለሁ። እስከ ዛሬ ወደ ሚዲያ ወጥተህ ታውቃለህ? ሚዲያ ምን አለ? ታዲያ ዩቲዩብ ለመስራት የፈለከው በምን ምክንያት ነው? ስላስገደድሽ። እኔ ስላስገደድኩ? ኧረ ተው። እኔማ መስራት አልፈልግም። ለኔ ብለህ ነው ዩቲዩብ የምትሰራው ታዲያ? ያው እንግዲህ ላንቺ ብዬ ፊቴን አሳያለሁ። እስከ ዛሬ ለምን አልመጣህም? ይሄን አሳምቡሳ ፊት እንዴት ይዤ እወጣለሁ ብለሽ? አሳምቡሳ ይመስለኝ አይደለ? ስለዚህ በደንብ ሞላ ስል ወፈር ስል ምናምን እንደዛ ሲሆን እሰራለሁ። ዶላር ሲኖረው እንዴ ታልሰራ ዶላሩ ከየት ይመጣል? ብር ከሌለው ብር አሁን ላይ እኮ ምንም ዩቲዩብ አድካሚ ስራ እኮ ነው። ቢያደክምም ግን በዛው ልክ መጠንከር ነው የመሰለ ነገር የለም። እኛ አስጠንክረናል። እንግዲህ አንቺ ካልሽ ትንሽ እንግዲህ ቤተሰብ ያው ትንሽ እያለ ነው ለመምጣት ፈቃደኛ ነው። ግን የእናንተ ኮሜንት ያስፈልገዋል ማለት ነው። በጣም መልካም ኮሜንቶችን ከጻፋችሁለት ይመጣላችኋል። እሺ እንግዲህ ቤተሰቦቼ ምግባችን ደርሷል። መጀመሪያ እንብላ ብያለሁኝ። ሲቀጥል በጣም ይቅርታ እጠይቃለሁኝ። ድምፁ ሚውት ነው። እኛ እያወራን እየሳቅን እየተቃለድን ነበረ። ነገር ግን ማይኩና ስልኩ ለካ አልተገናኘም። እኛ ግን ተጠቅመነው ነበረ ማይኩን። በኋላ መጨረሻ ላይ ቪዲዮውን ኤዲት ላደርግ ሳይለንት ነው። በጣም ተናደርኩኝ። እዚህ ጋር በጣም የሚያስቅ ነገር ነበረ። ፕራንክ እየተደረገ ነበረ። የባለቤቴ ወንድም ነውና ፕራንክ እያደረግነው ነበረ። ግን በቃ በጣም እየሳቅኩኝ ነበር። እኔ ራሱ እየተገረምኩኝ ነበረ። ነገር ግን ሳይለንት ነው ቪዲዮ ማለት ነው። በጣም ተናደርኩኝ ሳይለንት መሆኑን ሳየው። እንግዲህ እንብላ ብያለሁኝ። ያው ከባለቤቴ ጋር እንግዲህ ወጣ ለማለት እየሞከርን ነው። በትንሹ አይደለ? በትንሹ ይጀምርና ከዛ በትልቁ ይሆናል ማለት ነው። ያው መጀመሪያ ግን የእናንተ ኮሜንት ያስፈልገናል። ኮሜንት ጻፉልን። ቪዲዮውን ስትመለከቱ ኮሜንት ጻፉልን። እሱን የሚያበረታታ ነገር ጻፉልኝ እንዲወጣልኝ። ያው በጣም ደጋግሜ አብረን ለመስራት ፈቃደኛ አይደለም ብያችሁ ነበር። አሁን ግን እግዚአብሔር ይመስገን ፈቃደኛ ነው። እንግዲህ ምግባችን ጥብስ ነው፣ እውነትም ማለት ነው ጥብስ ነው። በሰኔ ጾም እንግዲህ ጥብስ እየበላ ነው። የሰኔ ጾም እኮ አይጾምም የቄስ ጾም ነው እያልን ነው ማለት ነው። ልጁ ግን ዳቁም ነው፣ ወንድሙ ነው። እኔ አልበላም በፍጹም እያለ ነው። ለምን ስንለው ሆዴን አሞኛል አለ። በጣም ጥበበኛ እውነት፣ አንዳንድ ሰው በጣም ጥበበኛ ነው ማለት ነው። ሆዴን አሞኛል አለ። እንዴ ለምንድን ነው ራት ነው በነገራችን ላይ ሳትበላ አታድርም። ምን ልታደርግ ነው ታዲያ? እንዴት ልትሆን ነው ስለው እሺ ሽሮ ልስራልክ እያልኩትኝ ነበር እዚህ ጋር ማለት ነው። አሁን በፍጹም እኔ አልበላም እና ምን ይደረግልህ ስለው በርበሬ በጥብጬ መጠጣት እፈልጋለሁ ሆዴን እንዲሻለኝ አለ። ምንድነው ይሄ ሁሉ ሊል የቻለው ምክንያቱ ምንድነው? ምግቡ ሶሲ ነው። ግን አይደለም የገጠርን ሰው ከክፍለ ሀገር ገና መምጣቱ ነውና አይደለም የክፍለ ሀገርን ሰው የከተማን ሰው ራሱ በተለይ ዋው ተደርጎ እንደ ጥብስ ከተሰራ ያሳስታል። ሶሲ እውነት ነው የምላችሁ ማለት ነው። እና ምግቡ ሶሲ ነበረ ስንነግረው በጣም ሳቀብን ማለት ነው። ሳቀብን፣ የምር በጣም ነው ሳቀብን። እውነቴን እንምላችሁ እንደ ዛሬ ተሸውጄ አላቅም እያለ ነው። ሆኖም ግን እዚህ ጋር እንግዲህ እየተከራከርን ነው። ትበላለህ አትበላም? እሱ ሆዴን አሞኛል፣ እኔ ደግሞ ትበላለህ ምን ችግር አለው? በቃ ብትሳሳትም አንድ ቀን ነው፣ ንስሐ ትገባበታለህ፣ ንስሐ የማያጠረው ነገር የለም እያልኩት ነው። እሱ ደግሞ በፍጹም እሺ በቃ አንተ ታልበላህ እኛም አንበላም ስንለው ምን እንዳለን ታውቃላችሁ እንዴ? አስባችሁታል እኮ አለ።
በጣም አገርማችሁ ማስተዋል ማለት ነው። ማሰብ ማለት ማድረግ ማለት ነው። ስለዚህ አስባችሁት ለምን ይቀራል? ስለዚህ ብሉ እናንተ፣ እኔ ግን አልበላም እያለ ነበረ ስንከራከር የነበረው እላችኋለሁ ቤተሰቦች። እንግዲህ እዚህ ጋር ጸሎት እያደረገልን ነው። ያው ዲያቆን ነው ብያችኋለሁኝ። ግን በጣም ነው እየገረመኝ። ይሄ ሶሲ የማያሳስተው ሰው የለም ማለት ነው። በጣም ብዙ ሰውን እያሳሳተ ነው። ሶሲና ፒዛ ማለት ነው። ፒዛ ለምሳሌ ከክፍለ ሀገር እንደመጣን ከሆነ የሚቀርብልን ለምሳሌ ምግብ ቤት በእንጨት ነው አይደለ? እና ብዙዎችን ያሳሳተ ነው ፒዛ ራሱ ማለት ነው። የታችኛው እንጨቱም የሚበላ እና ሶሲም እንደዚሁ እያሳሳተን ነው። ነገር ነው ሳቀ ማለት ነው። ሳቀብን፣ በጣም ነው የሳቀብን ማለት ነው። ያው ዲያቆን እንደመሆኑ በጠን ምንም እንኳን ታናሽ ቢሆንም ላለው ክብር የክርስቶስን ክብር ስለሆነ የያዘው እሱ ቀድሞ የባረከው ማለት ነው። እኔ እበላለሁኝ የራሳችሁ ጉዳይ እያልኩኝ እኔ እየበላሁ ነው እንደምታው ማለት ነው። እኔ ቀድሜ እየበላሁባቸው ያሉት። ከዛ አንተ ብላ በቃ አለው። ብላ እንዴ ተንኮላችን ተንኮል ነው እንዴ? እየሳቅን እኮ ነው። እንዴት እንደሚያይ ሲያሳዝን በፈጣሪ በስመ አብ። እና ስስቅ ግን አወቀብኝ ማለት ነው። ምንድን ነው አለ። እንደው ድምፁ ቢገባ በጣም ደስ ይለኝ ነበረ። እናንተ ራሱ ትማሩበት ነበረ ማለት እንዴት ነው መንፈሳዊ ሰውና መንፈሳዊ ያልሆነ ሰው እንዴት ነው የሚናገረው የሚለውን ነገር ግን ያው በስተት አንዳንድ ስተት ይፈጠራሉ እና ሚውት ሆኖብኛል ስንነግረው እንግዲህ ሳቀብን። እኔ ራሱ ከመጠን በላይ እየሳኩኝ ነበረ ወደ ላይ ሁሉ እውነት በጣም እየሳኩኝ ነበር፣ ወደ ላይ ቀና እያልኩኝ ማለት ነው። እንግዲህ በስተመጨረሻም አላመነንም፣ ግን እውነት ነው የምላችሁ አራ ሶሲ ነው ብንለው እንኳ ራሱ ምን አይነት ሶሲ ነው ስጋ የመሰለ ሶሲ አለ ማለት ነው። እኛ ግን ዝም ብለን ማለት እንደ ጥብስ ሳይሆን የሰራ ነው። ያው ባለቤቴ ስለሆነ እየሰራው አሯሩጦ ነው የሰራው። ከስራ እንደመጣ ነው ማለት ነው ያሰራሁት የምግብ። በነገራችን ላይ ሳቀብን፣ በጣም ሳቀብን። በመከራ ለምን ነው ብለን እየበላለን ነው ማለት ነው። ቤተሰብ እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ ውስጥ ከምንገናኝ ድረስ ሁላችሁንም በያላችሁበት ቸር ሰንብቱ እያልኩኝ ለምትሰጡኝ አስተያየት ኮሜንት በጣም አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ አሁንም አብሮነታችሁ ከኔ አይለኝ እላለሁ። በጣም አመሰግናችኋለሁኝ። ላይክ እና ሰብስክራይብ አይረሳ። እኛን የሚያበረታቱ ኮሜንቶችን ጻፉልን። በተለይ እሱን የሚያበረታታ ኮሜንት የበቀደሙን ቪዲዮ ገብቶ የእውነት ነው የምላችሁ እያነበበ ነበረ ኮሜንት ማለት ነው። በጣም እያነበበ ነበር እና በዛው አጋጣሚ 2 ኮሜንቶች ተጽፈውልኛል። በቀጣይ ለነሱ ደግሞ ምላሽ ልሰጥ እመጣለሁኝ። የዛሬው ቪዲዮአችን እዚህ ጋር ያበቃል። ስለነበረን ቆይታ እጅግ አመሰግናለሁኝ። እናንተም ትንሽ እንደተዝናናችሁ ተስፋ አደርጋለሁኝ። በያላችሁበት ቸር ሰንብቱልኝ። ባይ ባይ።